ስታወሩ ኮንፊደንስ ባለው መልኩና እንዲሁም ደግሞ በራስ በመተማመን ፍሰቱን ጠብቆ የሚሄድ ንግግር ማድረግ ትፈልጋላችሁ አይደል? በንግግር ሰዓት በተደጋጋሚ አንዳንድ ቃላቶችን በመጠቀማችሁ ምክንያት ስልችት ይላችኋል። በተለይ የተወሰኑ ቃላት በድግግሞሽ የእናንተ ብቻ እስኪመስሉ ድረስ ሰዎች በነዛ ቃላት እንዲለዩዋችሁ ተጋልጣችኋል እና የቃላት እጥረቱ ራሱ ትንሽ ያሰቃያል አይደል? በንግግር ሰዓት እንደዚህ ይባላል እንደዚህ አይባልም፣ አይ ትክክል ነኝ ወይንስ ተሳሳትኩ እንዴ የሚል ፍርሃት ደግሞ በየቀኑ በንግግር ሰዓት ስለሚያጋጥማችሁ ሐሳባችሁን ከመናገር ወደ ኋላ ትሉና እንደውም በእንግሊዘኛ ቋንቋ ንግግራችሁ ላይ ከንግግሩ ይልቅ አነጋገራችሁ ላይ በጣም ትኩረት ታደርጋላችሁ። Hello beautiful people, how you guys doing? Welcome to my YouTube channel, ገሬ from Simple English YouTube channel. በጣም አመሰግናለሁ። እንኳን ደህና መጣችሁ። በንግግር ሰዓት እንግሊዘኛ ቋንቋ ማለት ነው። ንግግር በምታደርጉ ጊዜ ያው ብዙ ሰዎች በነገራችሁ ላይ የማይንድሴት ችግር እንዳለ እናውቃለን። በተለይ ደግሞ እንግሊዘኛ ቋንቋን ተናጋሪ የተለየ ቦታ ሰጥቶ ማየት፣ የተለየ አዋቂ አድርጎ መገመት በእኛ ማህበረሰብ እንደ ልማድ የተያዘ ነገር ነው። ግን እንደኔ በጣም ስህተት ነው ብዬ ነው የማስበው። ቋንቋ ሌላ ነው፣ ክህሎት ማለት ነው፣ ወይም ደግሞ እውቀት ደግሞ ራሱን የቻለ ሌላ ነገር ነው። ስለዚህ እንግሊዘኛ ቋንቋ በደንብ ተናጋሪ የሆነ ሰው ፍሉዌንት ነው ናቹራል ኢንግሊሽ የሚናገር ሰው እንደው ሙር አድርጎ መገመት የተሻለ የተማረ አድርጎ መገመት በጣም ስህተት ነው። ይሁንና ንግግር በምታደርጉ ሰዓት at the time of speaking እናንተ ስትራግል የምታደርጉባቸው ወይም ደግሞ በጣም ሰፈር እያደረጋችሁ ያላችሁበት ነገር አለ። እሱ ምንድነው? እንግዲህ ስፔሲፊካሊ እያንዳንዱን በጥልቀት በደንብ የምናየው ነው የሚሆነው። ነገር ግን ከላይ በመግቢያዬ ላይ ሁክ ለማድረግ እንደተጠቀምኩት ንግግር ስታደርጉ ኮንፊደንስ ባለው መንገድ በራስ በመተማመን ስሜት ሐሳባችሁን በጥልቀት በደንብ አብራርታችሁ የመንገር ፍላጎት ካላችሁ ዛሬ የማስተምራችሁ ትምህርት በመሰረታዊነት ወይንም በዋናነት እነዚህን ነገሮችን እንዴት መመልከት እንዳለባችሁና እንዴት ለመቅረፍ እንደምትችሉ የሚያስችል ቪዲዮ ነው የሚሆነው። አብራችሁ ትቆያላችሁ። አዲስ ከሆናችሁ እንግዲህ ከቲክቶክ ከቴሌግራም እንዲሁም ከፌስቡክ ፔጅ የመጣችሁ ቤተሰቦች ካላችሁ እንኳን ደህና መጣችሁ። ገሬ ይባላለሁ። እንግዲህ ላለፉት 10 እስከ 14 ዓመት ባለው መንገድ እንግዲህ እንግሊዘኛ ቋንቋን በማስተማር ቆይታ አድርጌያለሁ። ከማውቀው ከተረዳሁት ከገባኝ ነገር ለእናንተ የማስተምራችሁ ነው የሚሆነው። አብረን እንቆያለን። ሰላም፣ እንዴት ናችሁ? ገሬ ይባላለሁ። እንግሊዘኛ ቋንቋን ላለፉት 14 ዓመት በማስተማር አዲስ አበባ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል። አሁን ደግሞ አሜሪካን ሀገር፣ ካናዳ፣ እንግሊዝ፣ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነው ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል። ለጀማሪዎች፣ ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ። እንግሊዘኛ ቋንቋ ላይ የቃላት እጥረት፣ አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና ፕሮናንሲዬሽን ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን። ደግሞም እንዳትጨነቁ፣ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው። እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጸሐፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ። አሁኑኑ ደውሉልን። ምዝገባው አሁን ይጀምራል። በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ። አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን። ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል። ስለዚህ በዋናነት በመጀመሪያነት ንግግር ስታደርጉ በምትችሉት መጠን ሐሳባችሁ ዘርዘር ብሎ በስፋት እንዲሄድ የምትፈልጉ ከሆነ አጫጭር መልስ በፍጹም አትስጡ። አጫጭር መልስ መስጠት አንደኛ በእንግሊዘኛ ቋንቋ ተናጋሪው ማህበረሰብ ዘንድ የስና ነው የሚል አጫጭር መልስ የምትሰጡ ከሆነ you're not interested any longer. You're not interested anymore about the conversation. በንግግሩ ጉዳይ በንግግሩ ዙሪያ ብዙም ደስተኛ እንዳልሆናችሁ ነው የሚያመላክተው። ስለዚህ በምትችሉት መጠን ሰፋ ያለ የተብራራ መልስ መስጠት ብትችሉ ለዛኛው ሰው የተሻለ አንደርስታንዲንግ ይኖረዋል። ማለት ጥሩ ስሜት እንዳላችሁና በኮንቨርሴሽኑ በጣም ኢንትረስትድ እንደሆናችሁ አንደርስታንድ እንዲያደርግ የሚያደርግ ንግግር ነው የሚሆነው። እንዴት አድርገን አሁን ከአጭር ንግግሮች የስና ነው ከማለት ባሻገር ሰፋ አድርገን እንዴት እንናገር ነው ጥያቄው አይደለም? በጣም ጥሩ። እሱን ነው የማሳያችሁ። በዋናነት አጫጭር ንግግር አታድርጉ እያልኩ ስለሆነ ያለሁት እሱን ነገር ላሳያችሁ። የመጀመሪያው ለምሳሌ do you speak English የሚል ጥያቄ ብትጠየቁ do you speak English የሚል ጥያቄ ብትጠየቁ yes ወይም ደግሞ ነው ማለት ትችላላችሁ። ይሄ ግን በቂ አይደለም።
መናገር የሚችል ሰው do you speak English ተብሎ ሲጠየቅ yes I do ወይንም ደግሞ no I don't ማለት ትችላላችሁ። ይሄ በአንጻሩ ትንሽ ሰፋ ሲል ነው። ከዛም ግን በተሻለ መንገድ ሐሳባችን ማብራራት እንችላለን። yes I do you know I speak English very well ማለት ትችላላችሁ። yes I do I speak English very well ማለት እንችላለን ማለት ነው። በሌላ አገላለጽ ምን ማለት ነው? yes I do I speak English reasonably well ማለት እንችላለን። reasonably well ማለት በደንብ በሚያግባባ መንገድ በደንብ እንግሊዘኛ መናገር እችላለሁ እንደማለት ነው። አሁን ምንድነው እዚህ ጋር yes I do ወይም ደግሞ yes ብላችሁ ከመመለስ በተሻለ መንገድ ሰፋ አድርጋችሁ ሐሳቡን ማቅረብ የምትችሉበትን አማራጭ መጠቀም በዚህ መንገድ ትችላላችሁ ማለት ነው። ኦኬ ከዚህ በዘለለ ደግሞ ለምሳሌ እንግሊዘኛ ትናገራለህ ከተባለ አዎ እናገራለሁ ካላችሁ የምትናገሩበትን መንገድ ለምን እንደምትናገሩ ማን ጋር እንደምታወሩ እንዴት እንደምታወሩ ምናምን አይነት ነገሮችን መመለስ WH question ኮመን የሆኑ የጥያቄ መጠየቂያ መንገዶች አሉ። where when how why ምናምን የሚሉ አይደለ እነዚህን መመለስ ነው ያለባችሁ። ሌላ ምሳሌ እስኪ ልስጣችሁ። do you go to school የሚል ጥያቄ ብትጠየቁ do you go to school yes I do ወይንም no I don't ነው የምትመልሱት አይደለም። በጣም አሪፍ። ግን አሁን የእናንተ ጥያቄ ሐሳቤ እንዴት አስፍቼ ላውራው አይደለም። ስለዚህ የት እንደምትማሩ መች እንደምትማሩ ለምን እንደምትማሩና እንዴት እንደምትሄዱ ወደ ትምህርት ቤት መግለጽ ትችላላችሁ ማለት ነው። yes I do I go to school every Sunday ማለት ትችላላችሁ። ወይም ደግሞ yes I do I go to school every Sunday with you know some of my neighbors ጎረቤቶቼ ጋር የተወሰኑ ጎረቤቶቼ ጋር ያው ቅዳሜ እሁድ ወይም ደግሞ እሁድ ትምህርት ቤት ሄዳለሁ ምናምን እያላችሁ ሰፋ አድርጎ መመለስ ይቻላል ማለት ነው። right so you don't have to be very specific on no and yes ላይ ብቻ ማለት ነው። yes እና no የሚለው ላይ ብቻ ስፔሲፊክ ሆናችሁ መመለስ አይጠበቅባችሁም። so you got to say a little more words and sentences that could explain the detailed answers for the question ለጥያቄው ዲቴል የሆነ አንሰር ሊሰጥ የሚችል ትንሽ ፋርዘር የሆነ ነገር ጨመርመር ብታደርጉ ጥሩ ይሆንላችኋል ማለት ነው። ኦኬ ሌላ እስኪ አንድ ምሳሌ ልጨምርላችሁ። yes I do ብለህ የምትመልሰው ካለ ለምሳሌ yes I do የምትል ከሆነ ይሄ ቤዚካሊ እንደው በጣም ቢጊነርስ አብሶሉት ቢጊነርስ ሊጠቀሙት የሚችሉት ንግግር ነው። ከዛ ከፍ ያለ መጠቀም የምትችል ከሆነ yes I do but I'm not perfect ማለት ትችላለህ። do you speak English yes I do but I'm not perfect that means you are going to explain how good your English is or how you speak English እንዴት እንደምትናገርና ደረጃን እየገለጽክ ነው ማለት ነው። yes I do but I'm not perfect እያልገለጽክ ማለት ነው። ከዚህ በተሻለ ደግሞ ሰፋ አድርገው ካላችሁ yes I speak English fluently I can manage any conversation ማንኛውም አይነት ንግግር ማስኬድ እችላለሁ because yes I do ብያለሁ I speak English fluently ብያለሁ fluently ነው ማወራው and I can manage any kind of conversation ማንኛውም አይነት ንግግር ማውራት እችላለሁ እየገለጽክ ማለት ነው። ኦኬ ምን እያልኳችሁ ነው ያሉት ሐሳብ ሰፋ በማድረግ ትንሽ ጥልቀት ባለው መንገድ ማብራራትን በዚህ መንገድ ብትጀምሩ በጣም አሪፍ ነው። ነገር ግን በንግግር ሰዓት ያኛው የምታወሩት ሰው he's kind of in a hurry በጣም ረሽ አወር ላይ ከሆነ yes እና ነው ብላችሁ መመለስ የምትችሉበት ሁኔታ አለ። but if you have some time some length of time ሰፋ ያለ ጊዜ ካላችሁ ኮንቨርሴሽኑን ትንሽ በዲቴል ብታወሩ በጣም ጥሩ ነው። ምንድነው አሁን ያልኳችሁ ማለት ነው። እዚህ ጋር በምትችሉት መጠን አጫጭር መልስ አትስጡ ነው። this is the very first one። ሁለተኛው ደግሞ ትኩረት የምታደርጉበት ንግግራችሁን advanced and natural ለማድረግ የተሻሉ ቃላቶችን መቀየር ልመዱ። I mean you know I don't exactly know why but we unintentionally stick on some specific vocabularies that really comes to our mind most frequently ማለት ነው። በጣም በተደጋጋሚ ከኛ ጋር የሚመጡ ቃላቶች ላይ የተወሰኑ ቃላቶች ላይ በጣም ፎከስ እናደርጋለን። እንደ ምሳሌ ስነግራችሁ አንዳንድ ሰው just የሚያበዛ የምታውቁት ሰው አለ አይደል? በዙሪያችሁ ያለ ሰው የሚጠቀም ለምን እንደሆነ አላውቅም። በቃ you know numerous times በቃ just የሚል ሰው አለና እንደው ቅጽል ስም ያስወጣባቸዋል። ሚስተር just ሚስ just ያስብላቸዋልና እንደዛ ላለመባል you don't have to use it's not obligation to use single word as many times as you wish. Rather you can have you know different alternative vocabularies. You know you need to empower your vocabularies. vocabularyዎቻችሁ ማዳበር መጨመር ይጠበቅባችኋልና በተጠቀሙ ተጨማሪ alternatives በጣም ቆንጆ ይሆናል። Let me try to show you some simple example here. አንዳንድ ምሳሌዎች ላሳያችሁ። Okay because ምትል ቃል most frequently የምንጠቀምባት አንደኛው እቺ ነች። በጣም repetitive ነው ይሄኛው because የሚለው ቃል but we can have other different vocabularies instead of
because በቢኮዝ ቦታ መጠቀም እንችላቸው ሌሎች ቃላቶች አሉ። for example አሁን for ማለት እንችላለን፣ since ማለት እንችላለን፣ due to ማለት እንችላለን፣ because of እያልን የምንተካቸው ቃላቶች ሊኖሩ ይችላሉ። በተወሰኑ ቃላት የምንጠቀም ከሆነ ኮንፊደንስ አይኖርንም። በነገራችሁ ላይ የተወሰኑ ቃላት ሁልጊዜ እነዛን ቃላቶች በድግግሞሽ የምትጠቀሙ ከሆነ it really lowers your confidence level ለኮንፊደንስ ሌቭላችሁን ያወርደዋል እና ራሳችሁ በምትናገሩት ንግግር ደስተኛ እንዳትሆኑ ያደርጋችኋል ማለት ነው። ለዚህ ደግሞ መፍትሄው ተጨማሪ አማራጭ ቃላቶችን መጠቀም። ለምሳሌ I love playing football because I enjoy it. I love playing football for I enjoy it ማለት ትችላላችሁ። or I love playing football since I enjoy it እያላችሁ። ስለዚህ because የሚለውን በsince በfor እንዲህ በdue to because of በሚሉ ስትራክቸሩ ይቀየራል። በዛ መንገድ መተካት ብትችሉ በጣም ቆንጆ ይሆናል ማለት ነው። ኦኬ ለምሳሌ በዴይሊ ኮንቨርሴሽን ንግግር ስታደርጉ ሁልጊዜም እነዚህን ቃላቶች ደግሞ በምትችሉት መጠን አዳዲስ የምታውቋቸውን ቃላቶች በዴይሊ ኮንቨርሴሽን ተጠቀሙ። ለምሳሌ አዳዲስ ቃላቶቻችሁ ከታክሲ ላይ ወይም ደግሞ ባስ ስቴሽን ላይ የምትጠቀሙት ነገር ይኖራል። when we talk about weather ስለ ዌዘር ስናወራ፣ when we talk about English language ስለ እንግሊዝኛ ስናወራ፣ ስለ ፍሬንድሺፕ ስናወራ፣ ፖለቲካል ኢሹ፣ ሶሻል ኢሹ እንደዚህ አይነት አፌሮችን ስናወራ የምንሰበስባቸው ቮካብለሪዎች አሉ። እነዛም ቮካብለሪዎች አክቲቭ ማድረግ የኛ ድርሻ ነው የሚሆነው። በዚህ መንገድ ምናልባት የተሻለ ሊሆን የሚችለው I would love to recommend you a single best dictionary which is my favorite one. Merriam-Webster dictionary የሚል አለ። ስክሪኑ ጋር እንደምትመለከቱት እዚህ ጋር Merriam-Webster dictionary በጣም ተወዳጅ American English dictionary ነው። የምታውቁትን አንዱን ቃል ተወስዱና ከዛ ዲክሽነሪው ላይ ወስዳችሁ ብታስገቡለት it's going to give you the definitionን ይሰጣችኋል በብዙ አማራጭ 1 2 3 ያለ ትርጉሙን and moreover what I really love from this dictionary is the example it sets right and the front page በጣም ነው የምወደው ኤግዛምፕል የሚያስቀምጠው አለ እዛው ላይ ከዴፊኒሽኑ ስር ኤግዛምፕል ሰነንስ አለ ያ ኮንቴክስቱን እንድረዳ ያደርገኛልና ኮንቴክስቱን በዛ መንገድ ከትርጉሙ ባሻገር አገባባዊ ፍቺውን አጠቃቀሙ እንዴት እንደሆነ ብትጠቀሙ በጣም ቆንጆ ነው። Merriam-Webster dictionary is the best one በቃ ለኔ በጣም ወደው ምርጥ ዲክሽነሪ ነው። እሱን መጠቀም ትችላላችሁ ማለት ነው። ኦኬ ሌላኛው እንግዲህ ንግግራችሁ በጣም እንዲሰፋ የተሻለ ሰፋ ያለ ንግግር ማድረግ እንድትችሉ በምታወሩበት ሰዓት ንግግራችሁን ሐሳባችሁን ስታቀርቡ cause and effect relationshipን እያጣመራችሁ ብታወሩ ቆንጆ ነው። cause and effect relationship ማለት ምንድነው? ምክንያትና ውጤት ማለት ነው። ስለ ውጤት የምታወሩ ከሆነ ምክንያትን አብራችሁ ብትዘረዝሩ፣ ስለ ምክንያት የምታወሩ ከሆነ ውጤት ይኖራል ምንጊዜም ማለት ነው። ስለዚህ ውጤትን ፎከስ አድርጋችሁ የምታወሩ ከሆነ እንደዚህ ሆኗል፣ እንደዚህ ተደርጓል ምናምን የምትሉ ከሆነ ኮዝን አብራችሁ መጠቀም ብትችሉ የተሻለ ሐሳባችሁ እየሰፋ ይሄዳል። በጥሩ ምሳሌ በደንብ ላሳያችሁ for sure በደንብ ግልጽ ይሆንላችኋል። እዚህ ጋር አሁን እንግዲህ አንድ ሰው መምጣት አልቻልኩም ነበረ ብሎ ቢናገር መምጣት አልቻልኩም ነበረ። ለምንድን ነው መምጣት ያልቻለው? እሱ ምክንያት አብሮ መጠቀም ማለት ነው። ሪዛልቱ ምንድነው? ኢፌክቱ መምጣት አልቻለም ነበረ። ለምንድን ነው መምጣት ያልቻለው? ኮዙ ማለት ነው። እሱን እየጨመራችሁ አብራችሁ መጠቀም ትችላላችሁ። ለምሳሌ I couldn't come አለኝ። I couldn't come መምጣት አልቻልኩም ነበረ። እሺ አለመቻሉን መምጣት አለመቻሉን ነው ያወራሁት በዚህ አረፍተ ነገር። ምክንያቱ ምን ነበረ? I couldn't come because I didn't feel well ጥሩ እየተሰማኝ አልነበረም። I couldn't come because I couldn't feel well ወይም ደግሞ I didn't feel well ጥሩ አልተሰማኝም ነበረ። ስለዚህ ውጤትና ምክንያት እንዲያጣመራችሁ የምታወሩ ከሆነ አረፍተ ነገራችሁ በደንብ ይሰፋል ማለት ነው። ሁለተኛው ምሳሌ ደግሞ አልደውልም አለ አንድ ሰው I never called to her አልደውልላትም ብለን እናስበው። I never called to her I never called to him አልደውልለትም ወይም አልደውልላትም። ለምንድን ነው? what is the cause? ኮዙ ምንድን ነው እንዳልደውል የሚያደርገኝ? look I don't talk to her because I never call her እሷን አላወራትም ምክንያቱም አልደውልላትም። ስለማልደውልላት አላወራትም እያልኩ ነው ማለት ነው። ይሄ ተጨማሪ ምሳሌ ነው። and one more example I will do it እኔ አደርገዋለሁ የሚል ምሳሌ I will do it ሪዝን ደግሞ ላመጣ እችላለሁ እዚህ ላይ I will do it since it's my business እኔ እሰራዋለሁ እኔ እወጣዋለሁ የራሴ ጉዳይ ስለሆነ እኔ እወጣዋለሁ። አያችሁ እንደዚህ cause and effectን እያጣመራችሁ ማውራት የምትችሉ ከሆነ your sentence becomes a little more longer የተሻለ ሎንግ የሆነ መምጣት ይችላል ማለት ነው። ኦኬ and the other one ሌላኛው try to record your voices ድምጾቻችሁን ሪኮርድ ማድረግ ልመዱ። በማይክሮፎን ሊሆን ይችላል፣ በስልካችሁ ሊሆን ይችላል። when you talk about a specific topic ሪኮርድ ማድረግ ልመዱ። you know intentionally ሪኮርድ እንደምታደርጉ ድምጻችሁን ስታውቁት ሊሚትድ ትሆናላችሁ፣ ፍራስትሬት ማድረግ ነርቨስ ትሆናላችሁ ምናምን።
it is okay adapt ታደርጉታላችሁ the first time that you record your voice may not be that as good as your imagination but the second time ስትሞክሩ በእርግጠኝነት የተሻለ ይሆናል the third and the fourth times በጣም ምርጥ ድምጽ እየወጣችሁ ይመጣል ማለት ነው ማለት ስቴብል የሆነ ያቀዳችሁትን አይነት ድምጽ ማውጣትና ማውራት ትጀምራላችሁ ማለት ነው okay the last one but not in the least በጣም መሰረታዊ ነገር ንግግር ስታደርጉ you try to compare formal and informal expressionዎችን compare ማድረግ ደግሞ ብትወዱ ጥሩ ነው በዚህ መንገድ ይሄ በሂደት የሚደረስበት ነው actually it's not overnight action overnight action አይደለም ይሄ ቀስ ይያላችሁ በሂደት ነው ምክንያቱም ንግግር ስታደርጉ እንደዚህ የሚባለው በንግግር ወቅት ነው ኢንፎርማል ነው ይሄኛው ፎርማል ነው ይሄ idiomatic expression ነው ይሄኛው ስላንግ ነው ይያላችሁ የምትጠቀሙበት ሰዓት ይመጣል but now our ultimate goal is to have as productive conversation as we plan እንደቀዳችን ጥሩ ንግግር ማድረግ ነው የምንፈልገው so ጥሩ conversation ለማድረግ እና ትንሽዬ ሰፋ ያለ አረፍተ ነገር ለማድረግ በምትችሉት መጠን the above points ቀድሜ የነገርኳችሁ ሐሳቦችን ፎከስ አድርጋችሁ በዛ መንገድ ብትለማመዱ is the most interesting point ምንድነው ዛሬ የተገነጋገርነው በዛሬ ትምህርታችን ጠቅለል ስናደርገው ስናወራ እንዳንፈራ ፍርሃት እንዳይኖርን አማራጭ ቮካቡላሪዎች ቢኖሩን ጥሩ ነው በመንችለው መጠን አረፍተ ነገሮቻችን አጫጭር አናድርጋቸው አቅምን በትክክል እንድንጠቀም አቅማችን በትክክል ያለንን አቅም እንድንጠቀም ኮንፊደንስ እንዲዳብር በመንችለው መጠን ራሳችን ማይንድ ሴታችን ማስተካከል ያስፈልጋል አወራ nobody is going to ማለት ኤክስሊድ የሚል ሰው የለም ወይም ደግሞ ራይት ነው የሚል የለም this is just judgment free zone ነው በቃ ለኛ YouTube ቻናላችን አሁን TikTok ላይቭ ስትገቡ ስታወሩ judgment free ነው ማንንም ጀጅ ያደርጋችሁ በራሳችሁ መድረክ በራሳችሁ አፕሮች በራሳችሁ ቴክኒክ እንደፈለጋችሁ ማውራት ነው ፐርፐዙ መግባባት ነው እኔና እናንተ መግባባት ብቻ ነው የሚጠበቅብን ራይት ሶ ይሄን ለመግለጽ ነበር ለዛሬ የመጣሁት አብራችሁ ስለነበራችሁ በጣም አመሰግናለሁ thank you so much ላይክ ያላደረጋችሁ ቪዲዮውን ላይክ በማድረግ አብራችሁን ስለነበራችሁ እና ደስተኛ መሆናችሁን ግለጹልን I'll see you then bye bye